እነሱን እየጣሉ ነው። አሁን እያፈሩባቸው ነው። አሁን በጣም እያፈሩባቸው ነው። አሁን በቃ በዚህ ጉዳይ ራሱ መወያየት አንፈልግም እያሉ ነው። ገድላትና ድርሳናት የሃይማኖት መከራከሪያ ናቸው። ገድላትና ድርሳናት እያፈርንባቸው አይደለም፣ አሁንም እየተጠቀምንባቸው ነው። ይሄን ለማወቅ ከፈለግና አንድ ቀን ቅዳሴ ያስቀድስ። እኛ እንደ ንፋስ እንደሚመታው ማዕበል ወዲያም ወዲህም ልንል እንችላለን። በጣም ነው የሚገርመው። እኔ በጣም ነው የደነቀኝ በእውነት አሁን የሰበክንላችሁ ሃይማኖት ይሄም የምስክር ቃል ይሄም የምታዩት የቴክኖሎጂ መሳሪያ የቴሌቪዥኑ ስክሪን ምስክር ይሁን። በዚህ ሃይማኖት ጥርጥር እንዳይገባችሁ ለታሪክ ለምስክርነት ይቀመጥ። ስለ ቅድስት ቤተክርስቲያን ቅዱስ አውደ ምሕረት ላይ ቆሞ መንፈስ ቅዱስ እንግዲህ ፊቱን ጸፍቶ ገጹን ጸፍቶ አፉን ከፍቶ አናገረው እና ንጽሕት ሃይማኖት ቅድስት ሃይማኖት ርትዕት ሃይማኖት ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። አይታችሁ ከሆነ ከመጀመሪያው ጀምሮ ይህች ቤተክርስቲያን ንጽሕት ቅድስት እንደሆነች መንፈስ ቅዱስ አፉን ከፍቶ ሲያናግረው ተመልከቱ። ቤተክርስቲያኗ እኛ ዛሬ መቆማችንን እናውቃለን፣ ነገ ግን ምን እንደሚፈጠር አናውቅም። የሰበከኝ አስተማረኝ ያቆመኝ ሰባኪ እሱ ወደዛ ሄዷል እኔም ልሂድ እንዳትሉ የሚናገረው እውነት ተመልከቱ። አሁንም ይህች ቤተክርስቲያን ቅድስትና ንጽሕት መሆኗን የመሰከረው በጋሻው እንደተናገረው እንደ ትንቢቱ እሱ ወጥቶ ሄዷል። ቤተክርስቲያኗ ግን ያው ነች አለቻው ነው። ለመሰላችሁ ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። እንትኑ ሰርክሉ መጥበብ አለበት። ብዙ ቦታ ነው የኢትዮጵያ ሕዝብ ረግጦ ያለው። አሁን ይሄንን መጽሐፍ ቅዱስ የምታነበው መጽሐፍ ቅዱስ ተርጉማና ጽፋ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የተጻፈበትንም ፊደል የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። አንተ የምታነበውን አሁን መጽሐፍ ቅዱስ አቆይታ ለትውልድ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ማንበብ መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳይያስን አውጣ ስትሉት የማያወጣ ሰው ነው ዳዊቱን ይዞ የሚዞረው። በጣም ነው የሚገርመው። ዳዊት እኮ ከ66ቱ መጽሐፍ ቅዱስ አንተ ያስከው መጽሐፍ ቅዱስ ውስጥ እኮ ነው ያለው። መጽሐፍ ቅዱስ የሚያክል እግዚአብሔር ያውቃል ይዞ እግሩን አጣምሮ አንፈራጦ ነው እግሩን የተቀመጠው። ክብረ ቢስ እንደሆነ እንኳን በዚህ ማወቅ ይቻላል። ሌላው ነው የመለኮት ሚራክል ነው በውስጡ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል የምፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ክርስቶስ በስጋ እንደመጣ የማይቀበለው እርሱ የተረገመ ነው የሰይጣን ወገን ነው ያለውን ያንን ጥሰ እኔ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቷል የሚለውን አልቀበልም አልክ። ከ5 ዓመት በኋላ እዛ ጥቅስ ላይ ደረስክ መሰለኝ። ያለ ምክንያት እኮ አይደለም ማሰራት ታውቃለህ ማለት እዛ ጥቅስ ላይ ስደርስ ስታገኝ ብለ ይቅርታ አድርጉልኝ ብለ መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። እንግዲህ ዛሬም እንደተለመደው በአንድ ርዕሰ ጉዳይ ቆይታ እናደርጋለን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ሚዲያችን እንደሚታወቀው በቅበተ እምነት ላይ እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ላይ ዘውትር እናንተ እየመጣ መልእክት የሚያስተላልፍ ሚዲያ ነው። ስለዚህ ይህንን ሚዲያ የምትመለከቱ ዝም ብላችሁ ሰብስክራይብ ሳታደርጉ የምትመለከቱ ሁላችሁም ምንም ከናንተ የሚጠይቀው ነገር የለም። ጣታችሁን ብቻ በመጠቀም ሰብስክራይብ በማድረግ ሚዲያውን እንድታግዙ በጋራ እንድናሳድገው አሳስባችኋለሁ። የዚህ ሚዲያ ቤተሰብ የሆናችሁ ደግሞ ቤተሰብ ሆናችሁ ሰብስክራይብ አድርጋችሁ የምትከታተሉ ደግሞ ኖቲፊኬሽን በሚደርሳችሁ ሰዓት ለሌሎች ሼር በማድረግ ላይክ በማድረግ የዩቲዩብ አልጎሪዝም ወደፊት እንዲያወጣውና ሚዲያው ከፍ እንዲል የበኩላችሁን እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። ካፍታ ቆይታ በኋላ ስመለስ በሁለት ርዕሰ ጉዳዮች ቆይታ እናደርጋለን። እስከዛው አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። አሁንም በድጋሚ ሚዲያውን ሰብስክራይብ በማድረግ
አብራችሁ እንድትቆዩ አሳስባለሁ። እንግዲህ ዛሬ ሁለት ጉዳዮችን እንመለከታለን። እንግዲህ እነዚህ ሁለት ጉዳዮች አንደኛው ትንቢት ነው፣ የተነገረ ትንቢት ደርሶ የተመለከትንበት ነው። አንደኛው ደግሞ የተለመደው አላዋቂው መጻሕፍትንና የእግዚአብሔርን ቃል የማያውቀው የዚህ ዓለም ተድላና ደስታን ብቻ በመሻት መንጋ ሰብስቦ የሚፎክረውና የሚፏንነው አላዋቂው ዮናታን አክሊሉ እንግዲህ በየዕለቱ ይስታል። እሱን እየተከታተልን እንግዲህ የሚስተውን ልክ አለመሆኑን ነግረዋለን። እነዚህ ሁለቱ ጉዳዮች ላይ ቆይታ እናደርጋለን። የመጀመሪያው እጅግ በሚደንቅ እና በሚያስገርም መልኩ ትንቢት ተፈጽሞ ነው የምንመለከተው። በጣም ነው የሚደንቀው። የትንቢቱ ባለቤት ደግሞ ወንድማችን እንግዲህ በሕይወተ ሥጋ አለ፣ በሃይማኖት ግን የሞተው የተለየን ወንድማችን በጋሻው ነው። ወንድማችን በጋሻው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ በነበረበት ጊዜ ስለራሱ የተናገረው ትንቢት ነው። ያ ትንቢት ተፈጽሞ ዛሬ የተመለከትነው ከብዙ ጊዜ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት በቅዱስ ዑራኤል ቤተክርስቲያን ያስተማረው አውደ ምሕረት ላይ ያስተማረው ትምህርት ስለራሱ ትንቢት የተናገረበት ነውና ያንን ምስል አግኝቼ በጣም ነው የተደነቅኩት። ሰሞኑን ደግሞ እንግዲህ ከቀሳጢውና ከካሃዲው ከመሰሉ ከትዝታው ጋራ በኢትዮጵያ አየር መንገድና በቤተሰቦቹ አካባቢ ያው ሲታዩ ሰምታችኋል። ስለዚህ እሱንም በተመለከተ ጥቂት ነገር እንላለን። ግን አስቀድመን እስቲ ይሄን ነገር እንመልከት። በጋሻው ከዛሬ እንግዲህ 10 ምናምን ዓመት በፊት በግምት 10 ምናምን ዓመት ይሆነዋል። ምክንያቱም ከካደ ራሱ 8-9 ዓመት ተቆጥሯልና ስለራሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ ቆሞ መጻሕፍት የሚሉትን እንግዲህ መንፈስ ቅዱስ ጸፍቶ ያናገረውን ሲንስማስ ይላል። በዚህ ሃይማኖት ምንም አይነት ጥያቄ እንዳይገባችሁ ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት፣ ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። እንድትመለሱ እንድትመጡ ወደ እናት ቤተክርስቲያን ጉያ እንድትገቡ እግዚአብሔር ይርዳችሁ። ሰዎች አይደሉም፣ መንፈስ ቅዱስ መንገዱን ያሳያችሁ። በቃ ይሄንን ነው የምንላችሁ። የተበተኑት ወገኖቻችንን ሁሉ ይሰብስበልን። ከዛ በተረፈ ዘመኑ የምንስትበት እኛ ብቻ አይደለም፣ የተመረጡት እንኳን ሳይቀሩ ይላል ወጥተው የሚሄዱበት ጊዜ ይመጣል ነው። እኛ ዛሬ መቆማችንን እናውቃለን። ነገ ግን ምን እንደሚፈጠር አናውቅም። የሰበከኝ ያስተማረኝ ያቆመኝ ሰባኪ እሱ ወደዛ ሄዷል፣ እኔም ልሂድ እንዳትሉ። እኛ እንደ ንፋስ እንደሚመታው ማዕበል ወዲያም ወዲህም ልንል እንችላለን። አሁን የሰበክንላችሁ ሃይማኖት ግን ይሄም የምስክር ቃል፣ ይሄም የምታዩት የቴክኖሎጂ መሳሪያ የቴሌቪዥኑን ስክሪን ምስክር ይሁን። በዚህች ሃይማኖት ጥርጥር እንዳይገባችሁ፣ በዚህች ሃይማኖት ምንም አይነት ጥያቄ እንዳይገባችሁ። ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት፣ ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። እግዚአብሔር በዚህች ሃይማኖት በጣም ነው የሚገርመው። እኔ በጣም ነው የደነቀኝ በእውነት። አንዳንድ ሰዎች ቀድሞ ስለራሱ ስለተናገረ በጣም ቀድሞ ተናግሮ በመውጣቱ እንደው በደስታ አይነት ስሜት የተናገሩና የመለሱ ሰዎች አሉ። ግን እኔ በጣም ነው ማዝነው። ትንቢቱ ምንም አልወደቀም። ትንቢት በሉት በቃ ስለራሱ አስቀድሞ እንግዲህ አይታችሁ ከሆነ ከመጀመሪያው ጀምሮ ይህች ቤተክርስቲያን ንጽሕት ቅድስት እንደሆነች መንፈስ ቅዱስ አፉን ከፍቶ ሲያናግረው ተመልከቱ። ቤተክርስቲያኗ ምንም ነገር የሌለባት እንደሆነች፣ እንከን የሌለባት እንደሆነች፣ ነገር ግን ሐሳውያኑ የተመረጡትን እንኳን እስከ ማሳት እንደሚሄዱ እኛም ብቻ አይደለም እኮ ነው የሚለው። ሰምታችሁ ከሆነ የተመረጡትን ሁሉ እነዚያን ሁሉ እስከ ማሳት ይደርሳሉ። ዛሬ መቆማችንን አትመልከቱ፣ ነገ ምን እንደሚፈጠር አናውቅም። እኛ ልክ ነፋስ እንደሚያወዛውዘው ማዕበል ነን እያለ ራሱን እንግዲህ ተመልከቱ። ዛሬ እዚህ ጋር የቆምነው ሰዎች ነገ ምን እንደሚፈጠር ስለማይታወቅ መቆማችንን አትመልከቱ። በጣም በሚገርም መልኩ ምን እንደሚፈጠር ነገ አናውቅምና በጣም ነው የሚገርመው፣ በጣም ነው የሚደንቀው። ነፋስ እንደሚያወዛውዘው ማዕበል እንደሚመታው ነን እኛ እያለ ስለራሱ ማለት ነው። ስለዚህ እዚህ ቆመን የሰበክናችሁ እንኳን እዚህ ቆመን አውደ ምሕረት ላይ ቆመን የሰበክናችሁ እንኳን የተመረጥነው እንኳን እንደተናገረው ነፋስ መጥቶ ማዕበል አማቶ ከእምነት ቢያስወጣን እንኳን የሰበኩን ወጥተዋል ብላችሁ እናንተ ከሃይማኖት እንዳትወጡ። ምክንያቱም ማለት ይህች ቤተክርስቲያን ንጽሕት ቅድስት ናት።
ቅድስት ናት። ይሄ እንደውም አለ በጣም በሚደንቅ መልኩ ይሄ እንዲሆን በዚህ በዘመናዊ መልክ እየተቀረጸ ያለው በቴሌቪዥን የምትመለከቱት ይሄ መልእክት ቴሌቪዥኑ ሳይቀር ምስክር ይሆናል። ለታሪክ ለምስክርነት ይቀመጥ። ስለ ቅድስት ቤተክርስቲያን ቅዱስ አውደ ምሕረት ላይ ቆሞ መንፈስ ቅዱስ እንግዲህ ፊቱን ጸፍቶ ገጹን ጸፍቶ አፉን ከፍቶ አናገረው እና በጣም ነው የሚደንቀው። ለታሪክ መቀመጥ አለበት ይሄ መልእክት። ቴሌቪዥኑ ለታሪክ ያስቀምጠው። በዚህች ሃይማኖት ውስጥ ምንም አይነት ጥያቄ እንዳይኖራችሁ ዘመንን አቋርጣ ለዘመናት የምትኖር ነጭ ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን ብሎ በራሱ አንደበት የመሰከረበት ሰውነቱ የከሳ ነው ቀጭን ነው ግን ሞገስ ነበረው በዚህ ጊዜ። አሁን እንግዲህ ተመልከቱት እንግዲህ እንደ ሐረር ሰንጋ ደልቧል ግን ጸጋና ሞገስ የለውም። በምንም መንገድ አይታይም። በዚያው ደምረት ላይ ግን በነበረ ጊዜ መንፈስ ቅዱስ የሚያናገረው ሰው ስለነበረ የሚናገረው እውነት ተመልከቱ። አሁንም ይህች ቤተክርስቲያን ቅድስትና ንጽሕት መሆኗን የመሰከረው በጋሻው እንደተናገረው እንደ ትንቢቱ እሱ ወጥቶ ሄዷል። ቤተክርስቲያኗ ግን ያው ነች አለቻው ነው። የሚሰብክባት ሰባኪ ሳታጣ፣ የሚቀድስባት ቀዳሽ ካህን ሳታጣ፣ የሚመሯት ሊቃነ ጳጳሳት ሳታጣ፣ የሚከተሏት ምዕመናን ሳታጣ፣ ምስጋናው ሳይጓደል፣ ስርዓቱ ሳይቋረጥ፣ የቤተክርስቲያን አገልግሎቱ ሳይደናቀፍና ሳይነጥብ እየተከናወነ ነው። ታዲያ ይሄ በጋሻው በእውነት በትክክል ትንቢተ በጋሻው ብለን እንኳን መናገር አንችልም። ይሄን ትንቢተ በጋሻው ልንለው እንችላለን። ይሄን በእውነት ነው ማለት ምክንያቱም ቤተክርስቲያኗ በመንፈስ ቅዱስ ኃይል የምትሰራ በኢየሱስ ክርስቶስ የተመሰረተች ለዘመናት በማዕበልና በፈተና ውስጥ በወጀ ውስጥ ያለፈች ዘመንን አቋርጣ ለዘላለም ወደፊት የምትኖር ይህች ኦርቶዶክሳዊት አንዲት ቅድስት ሃይማኖት ነች። እንዳትጠራጠሩ እያለ ነው እየተናገረ ያለው። እኛ እንስታለን፣ እኛ ማዕበል መጥቶ ያማታናል፣ እንዲህ ወዲያ ወዲህ እንወዛወዛለን። ግን የተመረጡት እንኳን ቢስቱ የተመረጥነው እኛ እንኳን ብንስት ይህች ሐዋርያዊት ቅድስት ቤተክርስቲያን እውነተኛ ነችና እነሱ ሄደዋል የሚያስተምሩን ብላችሁ እናንተ እንዳትሄዱ ጽኑ ብሎ ምስክርነት ይሄንን ምስል ማን ይናገር የነበረ እንዳለ አሁን እንግዲህ ያን ታሪክ ሳይ ምን እንደሚሰማው ባላውቅ ይሄ ምስል አሁን የምናገረው ምስል በቴሌቪዥን ተቀምጦ ለታሪክ ምስክር ይሁን ቴሌቪዥኑ ምስክር ይሁን ብሎ በጣም በሚያስደንቅ መልኩ በጋሻው የተናገረው ትንቢት ዛሬ ተፈጽሞ ዛሬ በጋሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ የለም። የሆነ አዳራሽ ውስጥ ይዳክራል በጨለማ ውስጥ በሚያሳዝን መልኩ ከሃይማኖት ወድቆ ከጸጋ ርቆ ሰውነቱ እንኳን ምን እንደሚመስል ብትመለከቱት በዚያ ጊዜ የነበረው የአገልግሎት ጸጋና አሁን ያለው የአገልግሎት ጸጋ። ምክንያቱም በእውነተኛ ቦታ ላይ የሚቆሙ ሰዎች እውነተኛው መንፈስ ቅዱስ ያግዛቸዋል። እሱ እንደተናገረው በነፋስ ተወላውለው በማዕበል ተመተው በነፋስ ወላውለው የሄዱና የካዱ ደግሞ ጸጋቸው ተገፎ ያልተገባ ቦታ ሆነውና ቆመው በእውነት እጅግ በሚያሳዝን መልኩ ይገለጣሉና በጋሻው በራሱ ላይ የተነበየው ትንቢት ስለ ቤተክርስቲያኗ የተናገረው እውነተኝነት ስለ ራሱ የተናገረው ትንቢት ደርሶ እሱ ዛሬ በቤተክርስቲያኗ መቅደስና አውደ ምሕረት ላይ የለም፣ በአዳራሽ ውስጥ ይዳክራል። ቤተክርስቲያኗ ግን ዛሬም አለች። የሚያገለግሏት ልጆች አሉ፣ የሚቀድሱባት ካህናት አሉ፣ የሚያስተምሩ መምህራን አሉ፣ የሚመሯት አበው ሊቃነ ጳጳሳት አሉ፣ የሚማሩና የሚቆርቡ ኦርቶዶክሳውያን ምዕመናን ማለት አሉ። እና በጣም ነው የሚገርመው፣ በጣም የደነቀኝ እንግዲህ ሰሞኑን ደግሞ እንደተመለከታችሁት ይህን ትንቢት ከተናገረለት እኛ ብሎ አገልግሎት አይለያዩም ነበር ሁለቱ ባንድ ላይ ትዝታውና በጋሻው በአገልግሎት ተለያይተው አያውቁም። በብዙ ጊዜ አብዛኛውን ጊዜ በአገልግሎት የተወሰነ ጊዜ ለማየት እድል ገጥሞኛል እኔም እነሱን። አብዛኛውን ጊዜ ትዝታው በጋሻው አይለያዩም ነበር። አሁንም ይሄን የተናገረለት ይሄን ትንቢት የተናገረለት ነገ ምን እንደሚፈጠር አይታወቅም። እኛ እዚህ ቆመን የሰበክናችሁ የዘመርንላችሁ እንኳን ብንክድ እናንተ እንዳትክዱ ብሎ ሲናገር አብሮት የነበረው ትዝታው ያው ከብዙ ጊዜ ቆይታ በኋላ ወደ ኢትዮጵያ ገብቷል። እንግዲህ ትዝታውን እንደምታውቁት በሀገር አሜሪካን በቅድስት ማርያም ቤተክርስቲያን በዴንቨር ቅድስት ማርያም ቤተክርስቲያን ያገለግል ነበር በክህነት። ግን በግብሩ ብዙ በዚያ ያሉ አገልጋይ እህቶችን እያስነወረ ያልተገባ ነገር እየሰራ ገንዘብ እየበላ በሌብነት በሴሰኝነት በመያዙና ከዛ ስራው እንዲታቀብ ቢነገረውም ያ ግብሩ ስላልተወውና ከዚያ መመለስ ስላልቻለ እንዲሁም ደግሞ በምንፍቅና ውስጥ በመገኘቱ ቅድስት ቤተክርስቲያን አውግዛ ከለየችው በኋላ በዚያው በአሜሪካን ሀገር ሆኖ
በዩቲዩብ ቻናል አንድ ቀን ወንጌል ገልጦ ሳያስተምር አንድ ቀን አምነዋለሁ ከተለዋለሁ ስለሚል የእምነት መርህ ሳይናገር አንድ ቀን ሌሎችን ሰዎች በፍቅርና በእውነት በሚያባብል መንገድ ሳይሰብክ ሁሉ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳለ የቃል ኪዳኑን ታቦት እንደተሳደበ ጳጳሳቱን እንደተሳደበ መነኮሳቱን እንደተሳደበ ምዕመናንን እንደተሳደበ እንዳንጓጠጠ ስርዓቷን እንደነቀፈ ለዘመናት ቆይቶ ከወጣ በኋላ አሁን መጥቷል። እኔ ምናልባት ትዝታው የተናገረው ነገር በሙሉ ያው አንደበቱ ላይ ባደረው እርኩስ ሰይጣን እንደሆነ ምንም ጥያቄ የለውም። ቤተክርስቲያኗን ተደፋፍሯል፣ ተገዳድሯል፣ አባቶችን ክብራቸውን ነክቷል፣ የቃል ኪዳኑን ታቦት እንዲሁም ደግሞ ንዋየ ቅድሳቱን በሙሉ ተናግሯል። ትዝታው በህግ መጠየቅ አለበት። ግን አንድ ነገር መሆን የለበትም ብዬ አምናለሁ። እኔ በግሌ እንደ አንድ ክርስቲያን ለሚመለከታቸው አካላት ለህግም አካላት ይሁን ለቤተክርስቲያን ሰዎች ቤተክርስቲያኑን ለሚመሯት ቤተክርስቲያንን ለሚያስተዳድሯት ህግ ክፍልም ስላላት ማለት ነው ይሄ ሰው በህግ እንዲጠየቅ የምንችለውን ያክል ማድረግና ህግ ፊት እንዲቀርብ የራሳችንን የበኩላችንን መወጣት እንጂ እንደ ሃይማኖተኛ ከማሰብ ዘለን ምናልባት ሰው ወደ መደብደብና ወዳልተገባ ነገር መሄድ የለብንም ብዬ አምናለሁ። እንደ አንድ ሰባኪም ክርስቲያን ግራውን ሲመቱት ቀኙን ሲመቱት ክርስቲያን ቀኙን ሲመቱት ግራውን ይሰጣል እንጂ ክርስቲያን ስለ ሃይማኖቱ ይነቀፋል አንገቱን ከነማተው ይሰጣል እንጂ እምነቴን ነካ እምነቴን ተሳደበ ወይም ደግሞ እምነቴን አንቋሸሸ ተብሎ ዱላ ይዞ ክርስቲያን ሰይፍ ይዞ አይወጣምና ኦርቶዶክሳዊ እንዲህ አይነት ባህልም የለውምና ወጣቶች ኦርቶዶክሳውያን በተረጋጋ መንገድ አስበን ነገር ግን አሁን አገር ውስጥ ስለገባ እንግዲህ ህግ ካለ የሚፈርድ ከሆነ የአንዱን ሃይማኖት መንካት ማንቋሸሽ የማይችልበት ሁኔታ ላይ ሊኖር እንደሚገባ የሚደነግግ ህግ ስላለ የቤተክርስቲያን አካላት በዚህ ሰው ላይ እንግዲህ ከዚህ በፊት የተከሰሱ ሰዎችም የት እንደደረሱ ባናውቅም ግን አሁንም ያለማቋረጥ በመጮህና ባለመታከት ትዝታው ሳሙኤል ለህግ እንዲቀርብ ማድረግ ነው የሚጠበቀው ከኛ እንጂ ዱላና ድንጋይ ቆመጥና ገጀራ ይዘን የመውጣት ባህሉም ልምዱም የለንም። ሃይማኖታዊ ስርዓታችንም ይሄን አይፈቅድልንምና በተረጋጋ መንገድ ወጣቶች እንድታስቡ ማሳሰቢያ መስጠት እፈልጋለሁ። ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን በፍቅር ነው የምትገለጠው። ይሄ ልጅ የዲያብሎስ ልጅ ነው፣ የግብር ልጅ ነው፣ ክዶ የሄደ ነው። አሰረ ክህነትን የሚያክል ተሰጥቶት የቃል ኪዳኑን ታቦት መዳሰስ የሚችል ስጋው ደሙን መፈተት የሚችል ስልጣን የነበረው ግለሰብ ነው። እነዚህን ነገሮች ሁሉ ትቶ ከክብር ወርዶ እንግዲህ እንደምታዩት ጸጋ የሌለው ሆኖ የተራቆተ ሆኖ በፊት የነበረውን ጸጋና አሁን ያለበት ሁኔታ ብትመለከቱ የቀትር ጋኔን መስሎ ያለ ግለሰብ ነውና ይሄ አጋንንት የሚጫወትበት ሰው ስለሆነ ይሄንን ሰው በህግ እንደማንኛውም ሰው እንዲጠየቅ ማድረግ ነው እንጂ የሚገባው በእውነት በኦርቶዶክሳዊ ይተባሃል ባልሆነ ኦርቶዶክሳውያን በማንገለጥበት መንገድ ለዱላ መጋበዝ እንደሌለብን ለማሳሰብ እወዳለሁ። ምክንያቱም መቼም ያው ክርስቶስ በስቀኑ ሙሉ ስላንተ እንገደላለን ሲሉ አስቀድሞ ዓለምን ጠልቶኛል እናንተንም እንደሚጠላችሁ ወቁ በዚያ አትደነቁ ነው እንጂ ያለው የሚገደሉትን ሰይፍ አንስታችሁ መልሱ አላለም። ቅዱስ ጴጥሮስን ሰይፍን ወደ ሰገባው መልስ ነው ያለውና ይሄንን ማድረግ እንደሌለብን ለማሳሰብ እወዳለሁ። ሁለተኛው ርዕሰ ጉዳይ እንግዲህ አላዋቂው ዮናታን አክሊሉ በጣም በሚያስገርም ሁኔታ ነው እንግዲህ እየተገለጠ ያለው። የሰው ልጅ ዕውቀቱ የሚለካው በሀገራችን እንግዲህ በኢትዮጵያ አንድ አባባል አለ። አንድም የምትውለው ከማጋር እንደሆነ ንገረኝና ማንነትህን እነግርሃለሁ፣ አንድም አፍ ሲከፈት ጭንቅላት ይለካል ይታያል ይባላል። ዮናታን አሁን በየዕለቱ የሚናገራቸው ነገሮች ማንነቱን እየገለጡ አላዋቂ ግለሰብ መሆኑን እያሳየ ኦርቶዶክሳውያንን ለመተቸት በሚመጣበት በእያንዳንዷ ነጥብ ግን መጽሐፍ ቅዱስን እንደማያውቅ ስለ ሃይማኖት ምንም ግንዛቤ የሌለው ደናቁርትን ሰብስቦ የሚያደናቁርና የሚጮህ እሱም ራሱ ደናቁርት እንደሆነ ደንቆሮ እንደሆነ ማሳያ ነው። እንግዲህ ይሄን የምንለው ለምንድነው? ክርስትና ወደ መጽሐፍ ቅዱስ መምጣት አለበት ይለናል። ክርስትናው የመጽሐፍ ቅዱስ ስኮፑ ጠቦ ይሄ አሁን ያለበት ኦርቶዶክሳውያን የሚሄዱበት የክርስትና አውድ ጠቦ ወደ መጽሐፍ ቅዱስ መምጣት አለበት ያለ ይሄንን ቪዲዮ ነው። እውነቴን እኮ ነው የምነግራችሁ። አዚም ነው የኢትዮጵያ ሕዝብ ላይ የተደረገ አዚም። አዚም ከኢትዮጵያ ሕዝብ ላይ ተገፉ የወደቀ ቀን የኢትዮጵያ ሕዝብ የጽድቅ ብርሃን ይበራለታል። ለመሰላችሁ
ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። እንትኑ ሰርክሉ መጥበብ አለበት። ብዙ ቦታ ነው የኢትዮጵያ ሕዝብ ረግጦ ያለው። አሁን እነዛም መጽሐፎች ጥሎ ገላትያ ጋር ከመጣ አንብቦ አለመቀበል አይችልም። አሁን መጽሐፉን የማንበቢያ ጊዜ ያሳጥተውታል። መጽሐፉን እንዳያነብ አይኑን ከመጽሐፉ ላይ እንዳያደርግ በሌላ ነገር እንግዲህ ተመልከቱ። አሁን የክርስትናው አውድ መጥበብ አለበት። ቤተክርስቲያኗን እንግዲህ በአግቦ እየተናገረ ነው። ተለጥጧል፣ ሰፍቷልና የክርስትናው አውድ መጥበብና ወደ ሁሉም ሰው ወደ መጽሐፍ ቅዱስ መምጣት አለበት ነው እያለ ያለው። ይሄን እየተናገረ ያለው እንግዲህ ለኦርቶዶክሳውያንና ለኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን ነው። በጣም በሚገርመው መልኩ ግን ዮናታን አክሊሉ የምታነበውን ፊደል ቀርጻ የሰጠች ቅድስት ቤተክርስቲያን ነች። ይሄን አታውቅም አንተ ታሪክ ስለማታውቅ መጽሐፍትንም በኋላ ላይ ደግሞ በደንብ እንመለከተዋለን። መጽሐፍ ቅዱስን ራሱን እንደማታውቅ ማለት ነው። ግን ታሪክን ስለማታውቅ ፊደሉን አንተ የምታነበውን ፊደል መጽሐፍ ቅዱስ የተተረጎመበትን ከእንግሊዘኛ ወደ አማርኛ የተመለሰበትን ይሄንን መጽሐፍ ቅዱስ የምታነበው መጽሐፍ ቅዱስ ተርጉማና ጽፋ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የተጻፈበትንም ፊደል የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። አንተ የምታነበውን አሁን መጽሐፍ ቅዱስ አቆይታ ለትውልድ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ማንበብ እንድችል ያደረገች የትምህርት ሚኒስቴር ሳይኖር ትምህርት ሚኒስቴር ሆና በየዛፍ ስሩ በየአድባራቱ ሃለ ሃመ እያለች ሀግዝ እያለች እያስቆጠረች ለግዝ እያለች እያስቆጠረች አበገደን እያስቆጠረች ዳዊትንና ወንጌል ዮሐንስን እያስነበበችና እያስተማረች እያስቆጠረች ውዳሴ እያስቆጠረች ትውልድን አዋቂ እንዲሆን ያደረገች ያስተማረች ቤተክርስቲያን ነች። ይሄን አታውቅም አንተ። ምክንያቱም መጽሐፍ ቅዱስ ምን እንደሆነ ሳታውቅ ሳትረዳ የሰጠችህን ቤተክርስቲያን ለመናገር መነሳትና ወደ መጽሐፍ ቅዱስ ማንበብና ወደ መጽሐፍ ቅዱስ መምጣት አለብን ብሎ መናገር ይሄን አለማወቅ እንደሆነ ስለሚያሳይ ነው ወንድማችን። ስለዚህ መጽሐፍ ቅዱስን እና ፊደልን የሰጠች ከነ ትርጉሙ ከነ ቀመሩ ከነ ወዙ ከነ መልኩ ከነ ድምጸቱ የሰጠችህን ቤተክርስቲያንን መጽሐፍ ቅዱስ ማንበብ አለባት ብለ መናገር እንግዲህ ለቀባሪው አረዱት ይባላል በኢትዮጵያ አባባል። ለቀባሪው ማርዳት ነው ይሄ። አንተ ያለህበት እምነት አገሪቱ ውስጥ ሳይገባና ሳይመጣ በፊት ቤተክርስቲያን ትምህርት ቤት ነበራት። መጽሐፍ ቅዱስን ታስተምር ነበር። ትርጓሜ ቤቶች ነበሯት። ላይ ቤት ታች ቤት እያለች አንዱ አልበቃ ብሏት 2-3 ትርጓሜ ቤቶች ከፍታ በስም ማለት ነው። ከዛ በብዙ ሺህ የሚቆጠሩ ትምህርት ቤቶችን አቋቁማ ቤተክርስቲያን ብዙ ሺህ ልጆቿን ኢትዮጵያውያንን ታስተምር ነበር፣ ፊደል ታስቆጥር ነበር። በየመንደሩና በየአድባሩ ደግሞ አበገደና ሃለ ሃመ ሃውያተ ታስቆጥር ነበር። በዚያው ልጅም ቤተክርስቲያን ወደ ማንበብና ወደ መጽሐፍ ቅዱስ ሐሳብ መምጣት አለባት ብሎ መናገር አንተ ራስህ አላዋቂነትህን መናገር ነው። በጣም የሚያሳዝነው ደግሞ አንተም ራስህ መጽሐፍ ቅዱስ ምን እንደሆነ አታውቅም። በጣም ነው የሚገርመው። ዝም ብዬ አልተናገርኩም። እስቲ ይሄን አዚም ነው ሰው ለመጽሐፍ ቅዱስ ጊዜ እንዳይኖረው መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳይያስን አውጣ ስትሉት የማያወጣ ሰው ነው ዳዊቱን ይዞ የሚዞረው ወንጌልን እንዳይረዳ ማለት ነውና አሁን ለቀው ሜዳውን ለቀው ወገኖች እንግዲህ ታዲያ መጽሐፍ ቅዱስን የሚያውቅ ሰው መዝሙረ ዳዊትን ከመጽሐፍ ቅዱስ ውስጥ አውጥቶ እንግዲህ እንደሚናገር ሰምታችኋል። አሁን ያለው ትውልድ መጽሐፍ ቅዱስን ማንበብ የማይወድ በብዙ መንገድ ጠምደውታል። ወደ መጽሐፍ ቅዱስ እንዳይመጣ ብዙ ሌሎች የሚነበቡ ነገር ሰጥተውት አይምሮን ቢዚ አድርገውት የማቴዎስ ወንጌልን አውጣ ቢባል የሉቃስ ወንጌልን አውጣ ቢባል አያወጣም፣ ኢሳይያስን አውጣ ቢባል አያወጣም። ይሄን የማያውቅ ግን መዝሙረ ዳዊት ተሸክሞ ይዞራል አለ። ይሄን አውጣ ሲባል የማያወጣ ዳዊት ተሸክሞ ይዞራል አለ። በጣም ነው የሚገርመው። ዳዊት እኮ ከ66ቱ መጽሐፍ ቅዱስ አንተ ያስከው መጽሐፍ ቅዱስ ውስጥ እኮ ነው ያለው። ተመልከቱ። አሁን እሱ እንግዲህ አባቶቻችን መጽሐፍትንና መጽሐፍ ቅዱስን ሲያነቡ የእግዚአብሔር መንፈስ ያለበትን መጽሐፍት ሲያነቡ እንዲሁም ከትልልቅ ሰዎች ጋር ብዙ ህዝብ በተሰበሰበበት ቦታ ላይ እንኳን አይደለም ሃይማኖታዊ ነገር አይደለም መንደራዊ የሆነ ቁም ነገር እንኳን ሲጫወቱ አቀማመጣቸው እንኳን በስርዓት ነው። ዮናታንን ተመልከቱ። ይሄን ሁሉ ሺህ ህዝብ ሰብስቦ በጨለማ ውስጥ የሚዳክር ሺህ ህዝብ ሰብስቦ መጽሐፍ ቅዱስን የሚያክል እግዚአብሔር ሕያው ቃል ይዞ እግሩን አጣምሮ አንፈራጦ ነው እግሩን የተቀመጠው። ክብረ ቢስ እንደሆነ እንኳን በዚህ ማወቅ ይቻላል። ሌላውን ተውት። ኢትዮጵያዊ ባህልና ስርዓት እንኳን የለውም። ለእግዚአብሔር ቃል አስቡት። የሚናገረው እናገርለታለሁ የሚለው ኢየሱስ ክርስቶስን ነው። እናገራለሁ የሚለው ስለ እግዚአብሔር ቃል ነው። እግዚአብሔርን ግን ነብይ እግዚአብሔር ኢሳይያስ እንደነገረን በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ
መላእክት ሲያመሰግኑት ፊታቸውን ተሸፍነው ቃሉን ሲናገሩ እግራቸውን ተሸፍነው እየፈሩ እየተንቀጠቀጡ እየራዱ ነው የሚያመሰግኑት እየፈሩ እየተንቀጠቀጡ እየራዱ የሚያመሰግኑትን እግዚአብሔርን እርሱን ታላቁን ጌታ እሰብካለሁ የሚል ግለሰብ ለነዚህ ሰዎች ክብር እንኳን ባይኖረው ለመጽሐፍ ቅዱስና ለክርስቶስ ክብር የለውም እግሩን አንፈራጠው ተመልክቶ የተቀመጠው መጀመሪያ ለመጽሐፍ ቅዱስ ክብር የለውም ሲቀጥል ደግሞ መጽሐፍ ቅዱስን አያውቅም የቅዱስ ዳዊት መዝሙር ከ66ቱ መጽሐፍ ቅዱስ ውስጥ እንዳለ ከጨበጣው መጽሐፍ ቅዱስ ውስጥ እንዳለ እንኳን አያውቅም እንዲህ እንደሆነ ሳያውቅ ኦርቶዶክሳውያን በብዙ ነገር ተጠምደው ማቴዎስን አውጡ ሲባሉ ኢሳይያስን አውጡ ሲባሉ አያወጡም ብሎ ይናገራል በጣም ነው የሚያሳዝነው በጣም ነው የሚያሳዝነው አሁን እኮ አጠቃላይ ዮናታን የያዘው እንደ መጽሐፍ ቅዱስ ጥቅስ እንደ አንድ ቀን ተገናኝተን ስንት ጥቅስ ታውቃለህ ተብሎ ቢጠየቅ እኮ 14 ጥቅስ ያውቅ ይሄን ዝም ብዬ አልተናገርኩም ምክንያቱም ዮናታንን በብዙ መንገድ ተመልክተነዋል እስቲ የመለኮት ሚራክል ነው በውስጡ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል መፈልገው ሐሳብ አለ ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል ተመልከቱ እንግዲህ የእግዚአብሔር መንፈስ ያለበት ሰው በእውነት እግዚአብሔርን የሚያውቅ ሰው የመጽሐፍትን ቃል የሚያውቅ ሰው የሚናገረው በእግዚአብሔር መንፈስ ነው መጽሐፍ ቅዱስን ሲጽፉ ቅዱሳን ሐዋርያቱ ወንጌላውያኑ መጽሐፍ እንደሚነግረን በእግዚአብሔር መንፈስ ተነድተው ተመርተው ጻፉት ይላል የቱ ጋር ነው መጽሐፍ ቅዱስ ላይ በእግዚአብሔር መንፈስ ተነድተው የጻፉት ሰዎች ስተት ይጻፍ ያስገቡበት የትኛው የመጽሐፍ ቅዱስ ክፍል ነው ስተት ያለበት የትኛው ሐዋርያ ነው ትላንት የሰበኳችሁ ስብከት ልክ አይደለምና ይቅርታ አድርጉልኝ ያለው ጳውሎስ ነው ጴጥሮስ ነው ዮሐንስ ነው ማቴዎስ ነው ማርቆስ ነው ሉቃስ ነው ከደቀ መዛሙርቱ አንደኛው የትኛው ነው ወይስ አንተ አውቀዋለሁ የምትለው ለወጡ ስብሐት ኢየሱስ ክርስቶስ ነው የእግዚአብሔር መንፈስ ያለበት ሰው የተናገረውን አይቀይርም አንተ እንግዲህ እንደሰማነ እኔ ይሄ ከስጋዋ ስጋ ከነፍሷ ነፍስ ነስቷል የሚለውን ሐሳብ አልቀበልም ማለት ከ5 ዓመት በኋላ ደግሞ መጣህና ከስጋዋ ስጋ ከነፍሷ ነፍስ አልነሳም እየተናገርኩት ትምህርት ማረም ፈልጋለሁ ስተት ማለት ማረም ፈልጋለሁ ያለ ሐዋርያ የለም ካስተማረው ትምህርት ውስጥ ምክንያቱም እነሱ የሚያስተምሩት በእግዚአብሔር መንፈስ ስለሆነ በእግዚአብሔር መንፈስ ያስተማረ ሰው ይቅርታ አድርጉልኝ እንዲህ ሳስተምር ተሳስቻለሁ አይልም ስለዚህ አሁን አንተ ኦርቶዶክሳውያን መጽሐፍ ቅዱስ ጥቅስ ማውጣት አይችሉም ያልከው አንተ የመጽሐፍ ቅዱስን ቃል አትቀበልም ክርስቶስ በስጋ እንደመጣ የማያምን ሁሉ ከሰይጣን ወገን እንደሆነ የተረገመ እንደሆነ ርኩስ መንፈስ የሚመራው ሰው እንደሆነ እኮ ሐዋርያቱ ተናግረዋል ክርስቶስ በስጋ እንደመጣ የማይቀበለው እርሱ የተረገመ ነው የሰይጣን ወገን ነው ያለውን ያንን ጥሰ እኔ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቷል የሚለውን አልቀበልም ማለት ከ5 ዓመት በኋላ እዛ ጥቅስ ላይ ደረስከ መሰለኝ ያለ ምክንያት እኮ አይደለም ማሰራት ታውቃለህ ማለት እዛ ጥቅስ ላይ ስደርስ ለስታገኝ ብለ ይቅርታ አድርጉልኝ ብለ መጣ ይሄ ብቻ አይደለም አንተ እንዲህ ብለ ሰይጣናዊ ትምህርት የምታስተምር ግለሰብ እንዲሁም ደግሞ ኦርቶዶክሳውያን የሚጸልዩት የሚጾሙት እኮ የጎደለውን የመስቀል ላይ ስራ ለመሙላት ነው ብለ የመስቀሉ ስራ እንደጎደለ አድርገ የምትናገር ሰይጣናዊ ነገር የምትናገር ይሄን ብቻ አይደለም ሰይጣን ፌር ነው አንዳንድ ጊዜ ብለ ተናገር ግለሰብ አሁን መዝሙረ ዳዊት የዳዊት መዝሙር ከ66ቱ መጽሐፍ ውስጥ እንደሆነ እንኳን አውቃ ሳታውቅ የቅዱስ ዳዊት መዝሙር ከ66ቱ መጽሐፍ ውስጥ እንደሆነ እንኳን ሳታውቅ ኦርቶዶክሳውያን ማቴዎስን አውጡ ሉቃስን አውጡ ኢሳይያስን አውጡ ሲባሉ መጽሐፍ ቅዱስ መግለጥ አይችሉም ዳዊት ይዘው ይዞራሉ ብለ ለመናገር በአንተ ቤት አሁን በተናግረሃል ማለት ነው ኦርቶዶክሳውያን ልታሸማቅቅ ነው ማለት ነው ግን በተናገርክ ቁጥር ምን ያመጣህ ነው አላዋቂነትህን ያሳየ ነውና እንደው ምን አለ ብታነብ ወይ በጨለማ ውስጥ ነው ያለው ዳክረን ያለው እኔ በጣም ነው የሚያሳዝነኝ እኔ አሁን ባለፈውም ነግሬያችኋለሁ አሁን ይሄንን ትምህርት ያወጣው ማሳያችሁ እኔ ለዮናታን አይደለም ዮናታን ቢዝነስማን ነው ቢዝነስ ማይንድድ ነው እሱ እናንተን በአዳራሽ ውስጥ ያላችሁት አሜን የምትሉትን ሰብስቦ ቢዝነስ ነው የሚሰራው እንደ ዮናታን ያለ እንደ ዩጩፋ ያሉ ግለሰቦች ሌሎችም ብልጣብልጥ ሰዎች ገንዘብ ነው የሚሰሩት ግን እኔ አሁን ይሄንን ነገር ያመጣው ወደፊት የማወጣው ትምህርቱን ከመጽሐፍ ቅዱስ አንፃር እየመዘንኩ ሐሰተኛ እንደሆነ መግለጽ የምፈልገው ምናልባት እዛ ውስጥ ሆናችሁ የትምህርት የሚደርሳችሁ ሰዎች
ዮናታን አዚም አድርጎባችሁ አሁን እሱ አዚም አድርጎባችኋል ማን አዚም እንዳረጋባችሁ ይላል አዚም አድርጎባችሁ እንዳታስተውሉ የመጽሐፍን ቃል እንዳታነቡ እውነቱን እንዳትለዩ የማይባለውን ተብሏል እያለ በጨለማ ውስጥ የሚያዳክራችሁ እንድታነቡ እንድታዩ እንድትሰሙና ጥያቄ እንድትጠይቁ ነው ብልህ ከሆናችሁ አስተዋይ ከሆናችሁ ይሄ የጎራ ጉዳይ አይደለም ዮናታን ቸርች ውስጥ ስለታጎራችሁ አይደለም ኦርቶዶክስ ቤተክርስቲያን ስላልመጣችሁ ወይም እኛ ኦርቶዶክስ ስለሆነ አይደለም የነፍስ ድህነት ጉዳይ ነው ስለዚህ ማመዛዘን ነው እሱ የእግዚአብሔር ልጅ ሆነ መንፈስን ሁሉ ይመረምራል መንፈስን ሁሉ በሚኬት እንደሆነ ያጠራል እንጂ ዝም ብሎ አይነዳም መንፈሳውያን ሁሉን ይመረምራሉ በመንፈስ እንጂ ዝም ብሎ አይነዱ መንፈሳውያን ነን የምትሉ ከሆነ እውነት ኢየሱስ እንደሚሏችሁ የማያውቁትን ኢየሱስ እንደሚሰብኩላችሁ እናንተ ግን ከልባችሁ ኢየሱስን ወዳችሁ ከሆነ የሚነገሩትን ትምህርት መዝኑ ዮናታንን መዝኑት በመመዘን ጥያቄ ውስጥ በመግባት የትኛው ሃይማኖት መጽሐፍ ቅዱስ እንደሚሰብክ የትኛው ሃይማኖት ክርስቶስን እንደሚገልጥ ያን ጊዜ ተረዳላችሁ ስለዚህ አሁን እንዲህ ያለ ነገሮችን ያወጣው ወደፊት ማወጣላችሁ ማመጣላችሁ እንድትመዝኑ ነው ህሊና ካላችሁ እንድትመዝኑ ነው በጨለማ ውስጥ ናችሁ አሜን ብቻ አትበሉ ይሄ ያስከድማ ምክንያቱም የነፍስ ጉዳይ ስለሆነ ዮናታን በዚህ መልክ ሰይጣን ፌር ነው እያለ የሚናገር የጎደለ የመስቀል ስራ እያለ የሚናገር ከስጋዋ ስጋ ነስቷል አሁን ደግሞ አልነሳም እያለ የሚናገር አልነሳም ብሎ ነበር ነስቷል የሚል ዳዊትን ከ66ቱ መጽሐፍ ቅዱስ ውስጥ መዝሙረ ዳዊትን የሚነጥል የማያውቅ ሌላ ብዙ ጉድ ነው ያለው ብናወጣው የማያልቅ ስለዚህ እንዲህ ያለ ግለሰብ አላዋቂ ሰው ሰብስቧችሁ እንደው ከነ ግሳንግሱ ኃጢያታችሁ ተሸክማችሁ የእግዚአብሔርን ልጅነት ሳታገኙ ሲሆን እንዳታወርዱ አመዛዝኑ በመጨረሻም ዮናታን በቲክቶክ ላይ እንግዲህ ያሉ አንዳንድ ግለሰቦች የተናገሩትን ሐሳብ ይዞ እንዲህ ይላል እስኪ እንስማ እነሱን እየጣሉ ነው አሁን እያፈሩባቸው ነው አሁን በጣም እያፈሩባቸው ነው አሁን በቃ በዚህ ጉዳይ ራሱ መወየት አንፈልግም እያሉ ነው ተመልከቱ እንግዲህ በቲክቶክ ላይ አንዳንድ ወጣቶች እንግዲህ ካለማወቅ የተነሳ ገድላትና ድርሳናትን የተናገሯቸው ነገር አለ እና አሁን እነዚህ ድርሳናትና ገድላት እያፈሩባቸው ነው አይጠቀሟቸውም እኛ ባመጣነው ሪቮሉሽን በተናገርነው ንግግር ገድላትና ድርሳናትን ትተዋቸዋል እያፈሩባቸው ነው እያለ ይናገራል ይሄ ምንድነው እንግዲህ ገድላትና ድርሳናትን መቀበል ግዴታ አይደለም የሚሉ ቲክቶከሮች ገድላትና ድርሳናት ለሃይማኖት መከራከሪያ አይሆኑም የሚሉ ቲክቶከሮችና አንዳንድ መምህራን ስለተመጡና እነዚህ ስለሰሙ የቤተክርስቲያኗ ድምጽ አድርገው ወስደው ገድላትና ድርሳናትን እያፈሩባቸው ነው ለማለት ሞክሯል አንድ ነገር ልንገር ገድላትና ድርሳናት የሃይማኖት መከራከሪያ ናቸው ገድላትና ድርሳናት እያፈርንባቸው አይደለም አሁንም እየተጠቀምንባቸው ነው ይሄን ለማወቅ ከፈለግና አንድ ቀን ቅዳሴ ያስቀድስና ለምሳሌ በዕለተ ሰንበት ቀኑ ቅዱስ ሚካኤል ቢሆን ከቅዳሴው ካበቃ በኋላ ድርገት ከተመለሰ በኋላ ወይም ደግሞ አውደ ምሕረት ላይ ወንጌል ሊሰበክ ሲወጣ ተአምረ ማርያም ይነበባል የማይቀር ነው ይሄ የማይታጎል ከዛ በኋላ ዕለቱ ቅዱስ ሚካኤል ከሆነ ድርሳነ ቅዱስ ሚካኤል ይነበባል አልተወለውም ቤተክርስቲያን አባቶቻችን ከቅዳሴው ስርዓት በኋላ አውደ ምሕረት ላይ ይሄ እንዲነበብና ምዕመናን ይሄን እንዲሰሙ ያደረጉበት ምክንያት ትልቅ ምክንያት ነው ስለዚህ እኛ አናፍርባቸውም አሁንም እንሰብካቸዋለን ምክንያቱም ገድላትና ድርሳናት እኮ ሌላ ታሪክ የላቸውም እኮ ስለ ኢየሱስ ክርስቶስ መንግስትና ስለ ኢየሱስ ክርስቶስ ወንጌል ስለ አምላክነቱ ሲጋደሉ የነበሩ ቅዱሳን ህይወታቸው ታሪካቸው ነው የሚነገረው ያ ደግሞ ምን ይሆናል መሰለ እንዲህ ያለው ታሪክ ደግሞ ለክርስቲያን ይጠቅማል የእግዚአብሔር መንፈስ ያለበት ስለሆነ ካላውያን ጋራ ስለ ክርስቶስ የታገሉ ቅዱሳን ስለ ኢየሱስ ክርስቶስ ወንጌልና ስለ ክርስቶስ አምላክነት ሲሉ ባላውያን ፊት እየመሰከሩ በሰይፍ ተሰየፉ የሳት ራት ሆኑ የነሱ በረከታቸው ይድረሰን የነሱ ጸሎታቸው ትርዳን ምክንያቱም የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ብሎ ቅዱስ ያዕቆብ በሐዲስ ኪዳን ላይ እንደነገረን እነሱ መቀበል እግዚአብሔር መቀበል እንደሆነ ራሱ ክርስቶስ እንደነገረን የጻድቅ ሰው ጸሎት ለዘላለም ኃይልን እንደሚያደርግ መጽሐፍ ስለነገረን ዝክራቸውና መታሰቢያቸው የማይጠፋ ስለሆነ ቤተክርስቲያን በአውደ ምህረቷ ላይ ስለ ክርስቶስ ሲሉ የከፈሉትን ዋጋ እያነሳች እኛ ኦርቶዶክሳውያን እንድንማርባቸው ስራቸው እንድንከተል ምክንያቱም የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ ያንን እንድናደርግ ታዛለች አናፍርባቸው የሃይማኖት መከራከሪያ የሚሆናሉ የገድላትና የድርሳናት ገድልና ድርሳን ዛሬም በቤተክርስቲያን ይነበባል ይሄ ደግሞ
እንደው ዝም ብለን ያመጣ ነው እንዳይመስል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከለት መልእክቱ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ሰው ይላል የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ነው የሚለው ለበበ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ምን እናርገው ይሄን የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ አተ መጽሐፍ ጽፈለ እንደ ክርስቲያኖችን ተከታዮችን ወደ እግዚአብሔር መንግስት ያመጣል ብለ እንዴ ስለዚህ ቅዱሳኑ ስለ ክርስቶስ ያደረጉትን ተጋድሎ አስበን ገድላቸውን ድርሳናቸውን እናነባለን እንማርበታለን እዚህ አሁንም ቲክቶክ ላይ ያለውን ሐሳብ ይዘ ያፈሩባቸው ነው ብለ መናገር የዋሃንና አንተን የሚከተሉን በድንግርግርና በድንግዝግዝ ውስጥ ያሉ ሰዎችን ለማጽናት ቢዝነስህ እንዳይነጥፍ የምታደርገው ጥረት ነው ግን ኦርቶዶክሳውያን ዛሬም ድርሳናቱ ገድላቱ በቤተክርስቲያን ይነበባሉ ያነቧቸዋል ይሰሟቸዋል ቁርጥህን ወቅ እንዲያሉን ሰዎች እንግዲህ ሄዳ አንተ ፈልግዛ ቲክቶክ ላይና እንደው አላዋቂነትህ ጣራ ስለነካ አንዳንድ ጊዜ ለራስህም ለውቀትም ይሆን ዘንድ ትንሽ ብትማር ጥሩ ነው ግን የመጨረሻው ማሳሰቢያዬ በጨለማ ውስጥ ያላችሁ በዮናታንና በመሰሎቹ አዳራሽ ውስጥ የምትገኙ መዝኑ እኛ ተናገርን አይደል ምን ትሆናላችሁ የተናገርነውን ስሙ መጽሐፍ ቅዱስ ላይ የተሰጠናችሁን ጥቅስ ሂዱና አንብቡ ዮናታንና መሰሎቹ የሚናገሩትን አንብቡ መዝኑ ከዛ በኋላ እውነተኛው እግዚአብሔር ቃል የትኛው እንደሆነ ትገነዘባላችሁ ዛሬ ብዙዎች በእንዲህ መልክ ወደ ቤተክርስቲያን እየተመለሱ ብዙዎች እግዚአብሔር አምላክ ይርዳችሁ እንድትመለሱ እግዚአብሔር አምላካችን በምህረቱ በቸርነቱ ከዚህ ሰዓት ድረስ ስለጠበቀን ስሙ የተመሰገነ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች ለዛሬ ያስኩላችሁ መልእክት ይሄን ይመስላል ወፍታ ሚዲያ ላይ ነበር የቆያችሁት ሚዲያውን ሰብስክራይብ አድርጉ ምንም አትጎዱም የደወል ምልክቷን ተጫኑ ዩቲዩብ እንዳይወርደው ደግሞ ጥቂት ደቂቃ 1-3 ደቂቃ 4 ደቂቃ ተመልከቱ ሰብስክራይብ ካረጋችሁ በኋላ ከዚህ ባሻገር ደግሞ ሰብስክራይብ ያደረጋችሁና ቤተሰብ ይሆናችሁ ደግሞ ላይክ አድርጉ ሼር አድርጉ ሐሳባችሁን በሐሳብ መስጫ ሳጥን ውስጥ ስጡ ምን እንዲሰራላችሁ የምትፈልጉት ነገር ካለ ምን እንድሰራላችሁ ሐሳብ መስጠት ትችላላችሁ ጥያቄ ካላችሁ ጠይቁ እንዲሁም ደግሞ ሚዲያውን እናግዛለን በጋራ አብረን እንሰራለን የምትሉ ሰዎች ደግሞ እዚህ ውስጥ በሚሄደው የሶሻል ሚዲያ አድራሻዎችና የስልክ ቁጥር ታገኙ ትችላላችሁ በሌላ ዝግጅት እስከምንገናኝ ድረስ በእያላችሁበት ቸር ቆዩ ሰላም እግዚአብሔር ከሁላችን ጋር ይሁን ሰላም